ቱጃሩን ክለብ ከመድፈኞቹ የሚያገናኘው የባለ ትልቁ ጆሮ ዋንጫ የፍጻሜ ፍጥጫም ፒኤስጂ ወይስ አርሰናል? የ2025-26 የውድድር ዓመት የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ በፈረንሳይና በእንግሊዝ ተወካይ ክለቦች መካከል ይደረጋል። የአምና የመድረኩ አሸናፊ ፒኤስጂ ለተከታታይ የውድድር ዓመት ሻምፒዮን ለመሆን የእንግሊዝ ፕሪሚየር ሊግ ሻምፒዮኖቹን ይፋለማል። የፈረንሳዩ ክለብ ፒኤስጂ በግማሽ ፍጻሜው በርካታ ግቦች በዘነቡበት የደርሶ መልስ ጨዋታ የጀርመኑን ኃያል ክለብ ባየር ሙኒክን በድምር ውጤት በማሸነፍ ለፍጻሜ መብቃቱ ይታወሳል። አስፈሪ የፊት መስመር ጥምረት ያለው ፒኤስጂ በውድድር ዓመቱ እስካሁን ድረስ 44 ግቦችን ተጋጣሚዎቹ ላይ ያስቆጠረ ሲሆን በዚህም በርካታ ግቦችን በማስቆጠር ቀዳሚው ክለብ ነው። በተቃራኒው 22 ግቦች ደግሞ ራሱ መረብ ላይ ተቆጥረውበታል። በወቅቱ የባላንዶር አሸናፊው ኦስማን ደምበሌ ከባርትሼሊያና በዲዜሬ ዱዌ የሚመራው የፒኤስጂ የፊት መስመር ጥምረት በምሽቱ የፍጻሜ ፍልሚያ ለጠንካራው የአርሰናል የተከላካይ ክፍል ፈተና ይሆናል ተብሎም ይጠበቃል። ጉዳት ላይ የነበሩት የቡድኑ ወሳኝ ተጫዋቾች ኦስማን ዴምቤሌና አሽራፍ ሐኪሚ ወደ ልምምድ የተመለሱ ሲሆን አርሰናልን የሚገጥመው የፒኤስጂ ስብስብ ውስጥም ተካተዋል። እንደዚሁ በጉዳት ላይ የቆየው የመድፈኞቹ ወሳኝ ተጫዋች ቲምበር በበኩሉ ለዛሬው ጨዋታ ዝግጁ እንደሆነ ተገልጿል። የእንግሊዙ ክለብ አርሰናል በግማሽ ፍጻሜው የስፔኑን ክለብ አትሌቲኮ ማድሪድን በድምር ውጤት ረትቶ ነበር ለፍጻሜ መድረስ የቻለው። ከ20 ዓመታት ጥበቃ በኋላ ለአውሮፓ ሻምፒዮንስ ሊግ ፍጻሜ የደረሰው አርሰናል በታሪኩ ለመጀመሪያ ጊዜ በመድረኩ ሻምፒዮን ለመሆን ወደ ሜዳ ይገባል። በስፔናዊው አሰልጣኝ ሚካኤል አርቴታ የሚመራው አርሰናል በዚህ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ መድረክ እስካሁን ድረስ አንድም ጨዋታ አልተሸነፈም። ብቸኛውና በውድድር ዓመቱ አንድም ግጥሚያ ሳይሸነፍ ለፍጻሜ የበቃው አርሰናል የውድድር ዓመቱን ሁለተኛ ግዙፍ ዋንጫ ለማሳካት ወደ ሜዳ ይገባል። አርሰናል 29 ግቦችን ተጋጣሚዎቹ ላይ ሲያስቆጥር 6 ግቦች ብቻ ደግሞ የራሱ መረብ ላይ ተቆጥረውበታል። በዚህም በውድድሩ መድረክ በጣም ትንሽ ግብ የተቆጠረበት ክለብ ያደርገዋል። ይህም ጠንካራውን የተከላካይ መስመር ማንነት ፍንትው አድርጎ ያሳየ ሆኗል። በጨዋታው የስፔናዊው ግብ ጠባቂ ዴቪድ ራያ ድንቅ ብቃት፣ የጋብሪኤል ማጋሌሽና የዊሊያም ሳሊባ እንዲሁም ከጉዳት የተመለሰው የቲምበር አስደናቂ ጥምረት ለፒኤስጂ አስፈሪ የፊት መስመር ተጫዋቾች አስቸጋሪ እንደሚሆኑ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች በተመሳሳይ 2-2 ጊዜ ድል ሲደራረጉም በቀሪው አንድ ጨዋታ ደግሞ አቻ ተለያይተዋል። በሃንጋሪ ቡዳፔስት ቡሽካሽ አሬና ስቴዲየም ምሽት 1 ሰዓት ላይ የሚደረገውን ተጠባቂ የፍጻሜ ጨዋታ ጀርመናዊው የ42 ዓመቱ ዳኛ ዳንኤል ስቴበርት በመሃል ዳኝነት የሚመሩት ይሆናል። አርሰናል በታሪኩ ለመጀመሪያ ጊዜ በመድረኩ ሻምፒዮን ለመሆን፣ ፒኤስጂ ደግሞ ለተከታታይ የውድድር ዓመት የዋንጫው ባለቤት ለመሆን ይፋለማሉ። ለዚህ ሽልማት የተዘጋጀው የሻምፒዮንስ ሊጉ ግዙፍ ዋንጫ በሃንጋሪ ቡዳፔስት ትላንትና መድረሱ ተገልጿል። የፍጻሜ ሜዳሊያው፣ ዋንጫውና መጫወቻ ኳሶቹ በፑሽካሽ አሬና ስቴዲየም በትላንትናው ዕለት ለእይታ ቀርበዋል። አሁን የጨዋታው ሰዓት ብቻ በጉጉት ይጠበቃል። ይህንን ዓለም በከፍተኛ ጉጉት እየጠበቀው ያለውን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ 43 ካሜራዎች ከተለያዩ አንግሎች ሆነው እንደሚቀርጹት ተረጋግጧል። ይህም በውድድሩ ታሪክ የታየ ከፍተኛ ቁጥር ሲሆን በመደበኛ የሊግ ጨዋታዎች ከሚደረገው ከ20 ካሜራዎች በእጥፍ በልጧል። በዚህ ጨዋታ የሁለቱም ክለቦች በርካታ ደጋፊዎች በቦታው ተገኝተው ለክለቦቻቸው ከፍተኛ ድጋፍ እንደሚያደርጉ ይጠበቃል። በዚህ በኩል የፈረንሳዩ ቱጃር ክለብ ፒኤስጂ በርካታ ደጋፊዎችን በነፃ ወደ ቡዳፔስት እንዲጓዙ አድርጓል። በምሽቱ ጨዋታም 20 ሺህ የፒኤስጂ ደጋፊዎች የሚጠበቁ ሲሆን ከነዚህ ውስጥም 17 ሺህ ያህል የሚሆኑት ቀድመው ትኬት ማግኘታቸውን በሃንጋሪ የፈረንሳይ ኤምባሲ ከአንድ ቀን በፊት አሳውቋል። የፒኤስጂ ፕሬዝዳንት ናስር አልካሊፍ በበኩላቸው ለፍጻሜ ጨዋታው ቀደም ብለው ወደ ሃንጋሪ አቅንተዋል። እንዲሁም ለክለቡ ተጫዋቾች ሞቅ ያለ የገንዘብ ጉርሻም አዘጋጅተዋል። የፒኤስጂ ፕሬዝዳንት የሆኑት ናስር አልካሊፍ ፒኤስጂ አርሰናልን አሸንፎ የአውሮፓ ሻምፒዮንስ ሊግ ዋንጫን የሚያነሳ ከሆነ ለእያንዳንዱ ተጫዋች 1 ሚሊዮን ዩሮ ማበረታቻ ሽልማት እንደሚሰጡ ቃል ገብተዋል። በዚህ ጉርሻ ዙሪያ ማርኮኒዮስ፣ ዴምቤሌና ሐኪሚ እንዲሁም ቪቲና ከክለቡ አስተዳደር ጋር መደራደራቸውም ተነግሯል። ፒኤስጂ ባለፈው የውድድር ዓመት በተመሳሳይ ለተጫዋቾቹ ጉርሻ አዘጋጅቶ የነበር ሲሆን ሻምፒዮንም ሆኗል። በአርሰናል በኩል ግን ምንም አይነት የደጋፊ ስፖንሰርም ሆነ የተጫዋቾች ጉርሻ ስለመደረጉ እስካሁን ድረስ የተሰማ ነገር የለም። ከዚህ ጨዋታ ጋር በተያያዘ ከሁለቱም ክለቦች በኩል በርካታ አስተያየቶች ተሰጥተዋል። ከአሰልጣኞች ስንጀምር እዚህ የመጣ ነው ዋንጫውን ከፒኤስጂ ለመቀማት ነው ብለዋል የመድፈኞቹ አሰልጣኝ ሚካኤል አርቴታ። ቡድናቸው የፒኤስጂ ጥንካሬዎች ላይ አንድ በአንድ መስራቱን የተናገሩት አርቴታ
አርቴታ አንድ ዋንጫ አለን፣ አሁን ሁለተኛ ዋንጫ እንፈልጋለን ያሉ ሲሆን ቡድኑ ሁለተኛ ዋንጫ የማሸነፍ አቅም አለው ሲሉም ተደምጠዋል። ለፒኤስጂ የተሻለ የአሸናፊነት ግምት መሰጠቱን ያነሱት አሰልጣኙ እኛ ደግሞ ወደዚህ የመጣ ነው ዋንጫውን ከነሱ ለመቀማት ነው ያሉ ሲሆን ፒኤስጂ ምን ማድረግ እንደሚችል አንድ በአንድ ተንትነናል፣ ለየትኛውም ሁኔታ ዝግጁ ነን፣ ምን እንደሚያደርጉና ለምን እንደሚያደርጉ እናውቃለን ሲሉም ተደምጠዋል። አርቴታ ከዚህ አዲስ ቃለ መጠይቅ ባሻገር ከቀናት በፊት ስለዚህ የፍጻሜ ጨዋታ አንድ በድብቅ ሾልኮ የወጣ ንግግር አድርገዋል። የፕሪሚየር ሊጉ ሻምፒዮን አርሰናል አባላት ከሰሞኑኑ አንድ የግሌ ውስጥ የደስታ ዝግጅት አዘጋጅተው በነበረበት ጊዜ በዝግጅቱ ላይ አሰልጣኝ ሚካኤል አርቴታ ለድግሱ ታዳሚያን ያደረጉት ንግግር ሾልኮ ወጥቶ ነበር። አሰልጣኙ ባሰሙት በዚያ ንግግር የሊጉን ዋንጫ አንስተናል፣ ቅዳሜ ደግሞ በእርግጠኝነት የአውሮፓ ሻምፒዮን እንሆናለን ሲሉ ይደመጣሉ። ይህ የአርቴታ ንግግር ቪዲዮ በድብቅ ተሰርቆ ወይም ሾልኮ በመውጣቱ አርሰናል እጅግ መበሳጨቱ የተገለጸ ሲሆን በኋላም ከገጾች ላይ እንዲጠፋ ተደርጎ ነበር። ነገር ግን በርካቶች በፍጥነት ስለተቀባበሉት በማህበራዊ ሚዲያው በስፋት ተሰራጭቶ መነጋገሪያ ሆኖ ነበር። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ በበኩላቸው ከዛሬ ምሽቱ የሻምፒዮን ሲግ ፍጻሜ በፊት በሰጡት አስተያየት ጨዋታውን በመዝናናት ያለ ፍርሃት እንጫወታለን፣ አዲስ አይደለም፣ ለፍጻሜ እንዴት መዘጋጀት እንዳለብን እናውቃለን ያሉ ሲሆን ሁሉም ደጋፊ ከጎናቸው መሆኑን ገልጸው በምርጥ ብቃታችን ላይ ሆነን እንጫወታለን ሲሉ ገልጸዋል። በተጨማሪም አሰልጣኝ ሚካኤል አርቴታ ባለፈው ሳምንት ቅዳሜ በእርግጠኝነት የአውሮፓ ሻምፒዮን እንሆናለን ብለው ስለተናገሩትና ሾልኮ ስለወጣው ንግግር ያላቸውን አስተያየት እንዲያካፍሉ እንዲሁም አስተያየቱ ተነሳሽነትን ጨምሮላቸው እንደሆነ የተጠየቁት ሉዊስ ኤንሪኬ በሻምፒዮንስ ሊግ ፍጻሜ እንደመጫወት ተነሳሽነት የሚጨምር ነገር የለም ብለዋል። ነገ ማን ምርጥ እንደሆነና ማን ዋንጫውን እንደሚያሸንፍ አብረን እናየዋለን የሚሉት ኤንሪኬ አክለውም ነገ ሁለት የተለያየ አጫዋት ያላቸው ሁለት ቡድኖች ይጫወታሉ፣ እኛ ጥሩ የምንከላከል ቡድን ነን፣ እነሱም ብዙ ጎል ያስቆጥራሉ ሲሉ ተናግረዋል። ኤንሪኬ በቀልድ መልክ አንድ ንግግርም ጨምረዋል። አርቴታን የምለምነው ነገር ቢኖር አንተ ገና ወጣት ነህ፣ እኔ ሽማግሌው ይህንን ዋንጫ ላንሳ፣ አንተ ገና ወደፊት ብዙ ነገር ይጠብቅካል ሲሉ ተደምጠዋል። አርሰናል ምርጥ ቡድን ነው የሚለው ደግሞ የቡድኑ አምበልና የፊት መስመር ተጫዋቹ ኦስማን ደምቤሌ ነው። አርሰናል በጣም ምርጥ ቡድን ነው፣ እዚህ በፍጻሜው መገኘት ይገባዋል የሚለው የወቅቱ የባላንዶር አሸናፊ መድፈኞቹ በሁሉም ነገር የተዋጣላቸው ናቸው፣ አስገራሚ ተጫዋቾች አሏቸው ሲል ጨምሮ ተናግረዋል። አክሎም እኛም ዋንጫ ለማሸነፍ ጽኑ ፍላጎት ያላቸው ምርጥ ተጫዋቾች አሉን፣ ታላቅ ተጫዋች መሆን ከፈለግን ይህንን ዋንጫ ደጋግመን ማሸነፍ አለብን ብለዋል። ሁልጊዜም በሻምፒዮንስ ሊግ ፍጻሜ መገኘት እንፈልጋለን፣ ለክለቡ ታሪካዊ ምሽት ነው፣ ዛሬ ማሸነፍ ታሪካዊ ይሆናል ብለዋል። ስለ ቡድኑ ዝግጅት የተጠየቀው ደምቤሌ ለማሸነፍ ዝግጁ ነን፣ ያ ባይሆን እዚህ አንገኝም ነበርም ብለዋል። የመድፈኞቹ አምበል ማርቲን ኦዴጋርድ በበኩሉ ለፍጻሜው ዝግጁ መሆናቸውንና የዋንጫን ጣዕም ማጣጣማቸው የምሽቱን ጨዋታ ለማሸነፍ እንደሚረዳቸው ከጨዋታው በፊት በሰጠው አስተያየት ተናግሯል። ማን እንደሆነን እናውቃለን የሚለው ኦዴጋርድ ከጥሩ ቡድን ጋር እንጫወታለን፣ ትልቅ ጨዋታ ነው፣ ነገር ግን ዝግጁ ነን ብሏል። ጨዋታውን ማሸነፍ እንፈልጋለን የሚለው ኦዴጋርድ ዋንጫ ከፍ አድርገህ ስታነሳ ምን ያህል አስደናቂ እንደሆነ ታውቃለህ፣ ጨዋታው ምናልባት ወደ መለያ ፍጹም ቅጣት ምት ካመራ በሚልም ዝግጅት አድርገናል ሲል ተናግሯል። አርሰናል በውድድር ዓመቱ ሲተች በነበረበትና ከሰሞኑኑ ደግሞ ሻምፒዮን መሆኑን ተከትሎ እየተደነቀበት ካለው የቆመ ኳስ አጫወት ጋር በተያያዘም አስተያየቶች ተሰጥተዋል። መድፈኞቹ የቆመ ኳስ ላይ ጎበዝ መሆናቸው ዋንጫውን እንዳስገኝላቸውና ይህ አጨዋወትም ለዘመናዊው እግር ኳስ አዲስ ግብዓት መሆኑን ከሰሞኑኑ ትልልቅ የእግር ኳስ አሰልጣኞች እየገለጹ ነበር። ለምሳሌ የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኮማንና የሶስቱ አናብስት አሰልጣኝ ቶማስ ቱሄል የአርሰናልን የቆመ ኳስ ብቃት በማንሳት ከትችት በተቃራኒ በአድናቆት ሲገልጹት ነበር። ይህንን በተመለከተ የቆመ ኳስ አጨዋወታችን የሚያስደንቀንና የሚያኩራን እንጂ የሚያሳፍረንና የሚያስተቸን አይደለም የሚለው የመድፈኞቹ የኋላ መስመር ተሰላፊ ጁሪየን ቲምበር ነው። ቡድናቸው የፒኤስጂን ጥንካሬ ጠንቅቆ እንደሚያውቅ የሚናገረው ቲምበር አርሰናል ከዚህ በፊት ከፒኤስጂ ጋር መጫወቱን በማስታወስ የእነሱን ጥንካሬ እናውቃለን ሲል ተናግሯል። አክሎም ፕሪሚየር ሊጉን ማሸነፍ ጥሩ ስሜት ፈጥሮልናል፣ ዛሬ ለሁሉም ሰው የተለየ ቀን ነው ብሏል። በቆመ ኳስ ምክንያት ስለሚደርስባቸው ትችት የተጠየቀው ተጫዋቹ ይሄ ነገር በፍጹም አያብስ
ቢያበሳጨንም ይሄ የኛ ጥንካሬ ነው ሲል በስራ ውጤት የመጣ መሆኑን አስረድቷል። ከተጋጣሚ በኩልም እንዲሁ ለአርሰናል የቆመ ኳስ መፍትሄ ፍለጋ ዝግጅት ማድረጋቸውን የፒኤስጂው ተጫዋች ማርከኒዮስ ተናግሯል። የአርሰናል ጥንካሬዎች ላይ ተዘጋጅተናል ሲል አስተያየቱን የሰጠው ማርከኒዮስ ስለ ቆመ ኳስ ተጠይቆ ሲመልስም በዚህ አጨዋወት ላይ በደንብ ሰልጥነናል፣ ከዚህ በፊትም አይተናቸዋል ብሏል። አክሎም በጨዋታው ምን እንደሚፈጠር አናውቅም፣ ስለዚህ በሁሉም መልኩ ተዘጋጅተናል ሲል ገልጿል። የመድፈኞቹ ስፔናዊ አማካይ ማርቲን ዙቢሜንዲ በበኩሉ ፕሪሚየር ሊጉን ማሸነፋችን ለፍጻሜው ጥሩ እንድንዘጋጅ ተነሳሽነት ሰጥቶናል ሲል ተናግሯል። አርሰናል ለዓመታት ዋንጫ ማሸነፍ ተቸግሮ ነበር ያለው ዙቢሜንዲ አሁን በመጨረሻ ያንን ታሪክ ሰብረነዋል ብሏል። አክሎም የአሸናፊነት ግምቱ የማንም ቢሆን ሜዳ ላይ ስትገባ ለውጥ አያመጣም ሲል ተደምጧል። በጨዋታው በራስ መተማመን መረጋጋትና አለመጨናነቅ አለብን፣ ያለንን ጥንካሬ እናውቃለን፣ እሱን እንጠቀማለን ሲል አክሏል። የቡድኑ የኋላ መስመር ተሰላፊ ጣሊያናዊው ሪካርዶ ካላፊዮሪ በበኩሉ ፒኤስጂን መግጠም ያስፈራው እንደሆነ ተጠይቆ ሲመልስ እንደማያስፈራው ገልጾ ጨዋታው ፍጻሜ ነው፣ ምንም ሊፈጠር ይችላል፣ እነሱ ባለፈው ዓመት አሸንፈዋል ያለ ሲሆን ምናልባት እኛ ከነሱ የበለጠ የማሸነፍ ፍላጎት አለን ሲል ተናግሯል። የመድፈኞቹ የፊት መስመር አጥቂ ካይ ሃቨርትዝ በበኩሉ የፍጻሜ ጨዋታውን ለማድረግና ዋንጫውን ወደ ሰሜን ለንደን ለማምጣት ጓጉቻለሁ ሲል ተናግሯል። ለዓመታት በትልቅ ደረጃ ተፎካክረናል፣ በመጨረሻም ሊጉን አሸንፈናል፣ ይህ ትልቅ ነገር ጨምሮልናል፣ የሚፈጠረውን እናያለን፣ ቅድመ ግምቱ ለውጥ አያመጣም የሚለው ሃቨርት እነሱን እናሸንፋቸዋለን፣ ወደ ሜዳ የምንገባው ለማሸነፍ ለመፋለም ነው ብሏል። ከሌሎች ወገኖች የተሰጡ ግምቶችን እንዲሁ ስንመለከት እውቁ የስፖርት ጋዜጠኛ ዴቪድ ኦርኔስቲን ስለ ጨዋታው ግምቱን ሲያስቀምጥ 22 ቁጥርን በመተንተን ለየት ባለመልኩ አስቀምጦታል። ከዚህ የውድድር ዓመት በፊት ለመጨረሻ ጊዜ የፕሪሚየር ሊግ ዋንጫ ያነሱት ከ22 ዓመታት በፊት ነበር። ሚካኤል አርቴታ ያኔ 22 ዓመቱ ነበር። አርሰን ቬንገር ለ22 ዓመታት ቆይተዋል። የበርንማውዙ ግብ አስቆጣሪ ክሩፒ 22 ቁጥር ለባሽ ነው። ቪክቶሪ ኮሬሽ 22 ግቦችን ለማስቆጠር አንድ ቀርቶታል በማለት በመድፈኞቹ በኩል ምናልባት አዲስ ታሪክ እየተጻፈ እንደሆነ ገልጿል። ጨዋታውም በመደበኛው ደቂቃ 2 አቻ ይጠናቀቃል ያለ ሲሆን አርሰናል በፔናልቲ ያሸንፋል ብሏል። የቀድሞ የማንቸስተር ሲቲ ተጫዋች ዴቪድ ሲልቫ በበኩሉ የዕለቱን ተጠባቂ አውሮፓ ሻምፒዮንስ ሊግ ጨዋታ ግምት ሲያስቀምጥ አርሰናል 1-0 ያሸንፋል ብሏል። የባርሴሎናው ታሪካዊ ተጫዋች ዣቪ በበኩሉም 3-1 ፒኤስጂ ያሸንፋል ሲል ግምቱን አስቀምጧል። የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ ደግሞ አርሰናል 1-0 በሆነ ጠባብ ውጤት አሸንፎ ሻምፒዮን ይሆናል ሲል ግምቱን አስቀምጧል። የማንቸስተር ሲቲ ታሪካዊ ኮከብ ያያ ቱሬ በበኩሉም ፒኤስጂ 2-0 አርሰናልን ይረታል ብሏል። ተወዳጁ የቀድሞ መድፈኛ ሳንቲ ካዞረላ አርሰናል 2-1 ያሸንፋል ሲል፣ ሁልዜረር ሲዛር በበኩሉ መደበኛው የጨዋታ ክፍለ ጊዜ 2 አቻ እንደሚጠናቀቅና በፔናልቲ አርሰናል 4-3 እንደሚያሸንፍ ገምቷል። አሽሊ ኮል በበኩሉ 2 አቻ ያልቃል ብሎ ብቻ ግምቱን አስቀምጧል። ፈረንሳዊ የቀድሞ ተጫዋች ፓትሪክ ቪዬራ በበኩሉ ከአርሰናል ውጭ ፒኤስጂን ማሸነፍ የሚችል ክለብ የለም በማለት ተናግሯል። ይህን ፒኤስጂ ወድጀዋለሁ ያለው ፓትሪክ ቪዬራ ባለፉት ዓመታት የአውሮፓ ምርጡ ክለብ ነው፣ ሁሉም ነገር አላቸው ብሏል። አክሎም እናም ይህንን ፒኤስጂ ማሸነፍ የሚችለው ብቸኛ የአውሮፓ ክለብ አርሰናል ብቻ ነው በማለት ተናግሯል። በዚሁ መድረክ በግማሽ ፍጻሜ በአርሰናል ተሸንፈው የተሰናበቱት የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ በበኩላቸው አርሰናል በጋዜጦችና በቴሌቪዥን ሲታይ በቀላሉ የሚሸነፍ ቡድን ይመስላል፣ ግን ሜዳ ላይ ሲጫወቱ ስታያቸው በጣም ይገርማሉ፣ እንዲሁም 11 ተጫዋቾች ናቸው ወይ ብዬ የቆጠርኩበትም ጊዜ አለ ብሏል። የምሽቱን ተጠባቂ ጨዋታ ፒኤስጂ የሚያሸንፍ ከሆነ በተከታታይ ዓመትና በታሪኩ ለሁለተኛ ጊዜ ዋንጫውን ቤቱ ይወስዳል። የእንግሊዙ ክለብ አርሰናል ድል የሚያደርግ ከሆነ ደግሞ በታሪኩ ለመጀመሪያ ጊዜ ሻምፒዮን ይሆናል። በዚህም አርሰናል የፕሪሚየር ሊግ ዋንጫ ባነሳበት ዓመት የቻምፒዮንስ ሊግ ዋንጫን ማሸነፍ የቻለ ሶስተኛው የእንግሊዝ ክለብ ይሆናል። ከዚህ በፊት ማንቸስተር ዩናይትድ በ1999ና በ2008 እንዲሁም ማንቸስተር ሲቲ በ2023 ይህንን ማድረግ ችለው ነበር። ይህ ዓለም በጉጉት የሚጠብቀው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የእንግሊዙ አርሰናል ከፈረንሳዊ ፒኤስጂ ምሽት 1 ሰዓት ላይ በሃንጋሪ ቡዳፔስት በፑሽካሽ አሬና ስቴዲየም ይደረጋል። እኛም ጨዋታውን ከገበያ ሚዲያ ስቱዲዮ በቀጥታ በኢትዮ ግሎባል የዩቲዩብ ገጽና በገበያ ስፖርት የቲክታክ ፔጅ ወደ እናንተ የምናደርስ ይሆናል። በቆይታችንም ጨዋታውን በቀጥታ ኮመንተሪና በሰፊ ትንታኔ ከመከታተል ባሻገር በሽልማት የሚያንበሸብሹ የጥያቄና መልስ ጊዜም ይኖረናል። አብራችሁን እንድትቆዩ በአክብሮት ጋበዝኩ። መኮንን አልማው ነበርኩ።